የጋሽዬ ልጅ ይሄ ጥጋበኛ ኧረ ጫኔ ጫኔ ይሄ ጥጋበኛ ባለውለታውን ዙሮ የሚነክስ ዙሮ የሚበላ ዙሮ የሚረሳ ባለውለታውን ዙሮ የሚነሳ አሁንም መጧል። ደግሞ ክሱን አንሳ ሲለው እሱ እንትና ማለት ነው አፏን ኤፍሬም ማለት ነው። አይ ክሱን ወርም ታሰራችሁ፣ አመትም ታሰራችሁ፣ ሳምንትም ታሰራችሁ እዛው ትቀመጣላችሁ። እጂ ቆርቆሮ ላው ብልጭ ውስጥ ቁልጭ ያንተ ክስ ዝም ብሎ ይሄ ቱሪናፋ የሚዲያ ቱሪናፋ እንደ መሪነት አንተ ግማሽ ምን ይዘህ የሰው ፍቅር ሰጥቶህ ሚስት ጋር ባለቤት ጋር ልጅ ጋር መጥተህ የሰው ፍቅር ሰጥቶህ አንተ ለልጅ የማትሆን ልጅህን አንድ ቀን አንተ ሲወለድም ዓለም የቀለቤ ሳትል ተወለደ። አሁንም ይሄ ልጅ እንደዚህ ጭቅጭቅ እንደተጨቃጨቅ በቃ ሊያድግ ነው። ምን ያደርግለታል? ይሄንን ቪዲዮ እያየ በጣም ነው የሚጸጸተው ልጅክ። ሶሻል ሚዲያ ላይ ግን ለምንድን በቃ የፍቅር የአባትነት ፍቅር በቃ አቅፈህ አንተ እንደው ሰው እንኳ ካንተ ከኔ ምን ይማራል የልጆች አባት ብለህ እንደዚህ አይነት እያስተማርክ አንተ ባሎቻችንን ገደል ልታስገባብን ልጆቻችንን እቅፍ ግድፍ አድርገው የሚሰሙትን የሚይዙትን እኮ እዛው ራስሽ ያዥ ብለህ እኮ እኛን እኮ እያስተማርክብን ያለው በልቶ እንጃ ከአዲ ማለት ነው። ኩባያ ዳኒ አንተ ወይ አትሞት ወይ አትከብር ወይ ካለህበት አታድግ። ሁልጊዜ በልቶ እንጃ አንተ ውሻ። አዲስ ሲመጣ ከአዲሷ ትታኮማለህ፣ አሮጌዋ ስትመጣ ከአሮጌዋ ትታኮማለህ። አርፈህ ብትቀመጥ ይሻላል። የአንበሳ ላይ ሞተ የጅብ ገነነ አላሰደኛ ለጸጉር እየወለለ እንደተባለው ብትቀመጥ ይሻላል አርፈህ። ከዚችም ከዛችም አታታኩ። ሩታ እንጂ ያንተ ባለውለታ ሌሎቹ አይደሉም። ያንተ ባለውለታ ሀቅ እንናገር ከተባለ ማለት ነው። ስለዚህ አርፈህ ተቀመጥ። ገባህ አይደለ? ኤፍሬም ደግሞ ደግ አድርገዋል። አቅምሰው አብርሃምን ጥግ ድረስ እነቀው አንገቱን ሲጥ እንቅ አንገቱን እንቅ። ምን ያመጣል ይሄ? ጡንቻ ቢወድን ምን ቢወድን ምን ይሰራል ይሄ? ከሺ ቢወለዱ ከአምሳ ቢወለዱ እንደ ሩታ ያለ እንደ ሉሌ ሸጋ እናት ያስፈልጋል ጀግና። ክትት ያላሞቱ ሚዲያውን አንቀጥቅጣ ወደፊት መራችው እያሳየቻችሁ ሩታ ጀግናይቱ ፍቅርዬ ጀግናይቱ እያሳየቻችሁ ነው እኮ የምለው። እማወጣው ጉዳለኝ ከኔ ጋር ክርክር ከኔ ጋር ንግግር እረፉ ብያችኋለሁ። ብታርፉ ይሻላችኋል። ማንንም አልፈራም። የማንም ቅምጥ የማንም ወገንተኛ አይደለሁም። ለሀቅ ፈርዳለሁ። ነገ ጧት አውጥቼ ሳሰጣችሁ እኔ ጋር ክርክር እኔ ጋር ስድብ ብታቆሙ ይሻላችኋል። እውነቴን ነው። ቲክታከሮች እዛው ከቲክታካችሁ እንተዋወቃለን። ዩቱበሮች ደግሞ እዛው ከዩቱቦቻችን እዛው እንነጋገራለን። እንደ ትልቅነታችን ትንሹ እንደ ትንሽነቱ ትልቅ እንደ ትልቅነቱ። ምክንያቱም ተደማጭ የምንሆነው እኛ እንጂ እናንተ አይደላችሁም ቲክታከሮች። ስለዚህ ያርፋችሁ ተቀመጡ። አትንጫጩ፣ አትብላሉ። ስለ ሶሻል ሚዲያው ደግሞ እኔን ጎጃሜ ልታስተምሩኝም ልትመሩኝም እኔ በሩቲም ጊዜ በፍቅርም ጊዜ ከዛም በፊት የነበርኩ ሰው ነኝ ሶሻል ሚዲያ ላይ ማለት ነው። ሩቲ ስትመጣ ግንባር ቀደምት እኔ እነ ሙቤ ደግሞ ሌሎቹም ነበሩ ናሲያ ሌሎቹ ደግሞ ሀሲና ማለት ነው እነሱ ነበሩ። እንደገና ሌሎቹም ነበሩ። ተወሰኑ ሰዎች ነበር በዛ ሰዓት ሩታ ስትመጣ ተቀብለናት ማለት ነው። ስለዚህ አሁን የወደስ ችግር ስለሆነ ተጋይተን ስለሆነ እኔ ደግሞ ይቅርታ ብዬ ራሴን ሊናዬን ወቀሼ ቅንጭላቴን የራሴን አዘጋጅቼ ሌላ ቅንጭላት አዲስ ሞራን አስገብቼ ነው የመጣሁት። ሌላ ቅንጭላት ያኛው ቅንጭላት ወደቀ፣ በቃ ወደቀ። በሀሳብ ነው አሁን በስድብ ሳይሆን በሀሳብ ነው። አንድ ነገር ትዝ ብሎኝ እህቶቼ እጅግ አድርጌ አመሰግናለሁ። ፍቅርዬ የሩትዬ እህት የሩትዬ መከታ ፍቅርዬ ይቺ ሳኮን ያችኛዋ ኮሜንትሽን አይቻለሁ፣ ደርሶኛል። እህት አለም እጅግ አድርጌ አመሰግናለሁ። ኮሜንትሽ ትናንትናም ዛሬም በጣም የሚያስደምም ኮሜንት ነው የኮመትሽልኝ። እጅግ አድርጌ አመሰግናለሁ የኔ ውድ እህት። ሰላም ነኝ ጎጅዬ፣ ሰላም ነሽ ብለሽ ኮመተሻል፣ አመሰግናለሁ። ከዛም በላይ ነው ደስ የሚል ኮሜንት ነው የኮመትሽው። ፍቅርዬም ደግሞ የሩትዬ መከታ እዚህ ያለሽው ፍቅርዬ ሩቴ እሷ አሲያ ቤት የምትገቢ ፍቅርዬ ነው ያልኩት እኔ። ሲቀጥል ደግሞ ፍቅርዬ ይቺ ፍቅርዬ ማለት ነው የኢትዮጵያዋ ፍቅርዬ ከሩቲ ጎን ቀጤበት፣ የምሬ ነው ቀጤበት፣ በቃ ቀጤበትና አንቀጥቅጡት ምድሩን ማለት ነው። እናንተ ቁርጥም አርጋችሁ ሶሻል ሚዲያውን እኮ አበጥራችሁ እንደ ጤፍ ገለባውን ወደዛ አርጋችሁ እኮ የባቄላ አበባ የመሰለው ጥርሷ ሩታ ቆንጆይቱ አሁንም ትሳቀበት እሷ። የሉሌ ሸጋና ትሳቀበት እሷ። ፍቅርዬ ቆንጆይቱ ትሳቀበት እሷ ነው የምልሽ እኮ ቀጤበት። ነገም ዛሬም ከጎናችሁ ነን።
አብሽሪ እንዳትገለበጭ ጎጂ የምትሉ ሰዎች እኔ ለራሴ ለሌና ያበየን እህቶቼ ማንንም እኔ በሐሳብ እንጂ በስድብ ላልነካ ለአላህ ቃል ገብቼ ነው እህቶቼ። ለኔ ለእናንተም አይደለም ላስመስልን ፈልጌ አይደለም። ነገ ለሙት ዛሬ ለሙት ሳላውቀው ሞዳቸውን ቤተሰቦችን ቀብሬ ያለው እኔ አልহামዱሊላህ ወለከል ሐምድ። ላኪን አሁን እኔ ለራሴ ብዬ ነው ለራሴ ብዬ ገባችሁ። ዩቲዩብ ሲቀር ይቀራል እኮ እርግፍ ሲል ይረግፋል። ይሄ ደግሞ ዱንያ ነው አልহামዱሊላህ። ከአንድ ሙስሊም ይሄ አይጠበቅም ነበር። ትቢት ስለያዘኝ ደራ ስለያዘኝ ግን ደግሞ እንደኔ የተሰደበ ሰው የለም በነገራችን እኔም ተሳዳቢ ነኝ። ሚዘገንን ስድብ ነው ያለው ከኔ ጋር ሚዘገንን። እኔ እንኳን ተሳዳቢ ነኝ እኮ ጋይስ፣ ግን እንደዛ የሚል ስድብን ያውጥቻ አላውቅም። ሀቅ ለመናገር ማለት ነው ገባችሁ። ትቢተኛ ነኝ ግን ያምፀኛል ለምን እንደው አላውቅም። ግን አንዳንድ እኔ የምፈራችሁ ስድቦች አሉ። እኔ የካንሰር ስድብ በጣም ነው የምፈራው በነገራችን ላይ ማለት ነው። የሆነ ወታችሁ ቀሩ ምናምን ይሄ እንኳን ምን እሱን አላሉ። ግን የሆነ ካንሰር የሚባል ውይ ለጥላት አይስጠውቶች ለጥላት እንኳን ለወዳጅ ቀርቶ ማለት ነው። ስለዚህ እንግዲህ የወደንስ ግጭት ነበረ። ሩትዬ ምስኪን ናት፣ ምንም አታውቅም። እንደገና ደግሞ አናውቃት በስልካችን ነው የመጣችው። እስኪ አሁን እኔ ጎዳና ላይ እጄ ሩትዬ ነኝ እኮ ብላ ታውቀኛለህ ጋይዝ? እቺ ልጅ ስህተት ነበር ተሰርባት የነበረው። ራሴን ጸጥቶኝ ራሴን ሌላ ቅንጭላት አስበጅቼ እየመጣሁ ሌላ ቅንጭላት፣ የድሮ ቅንጭላት የለም ሌላ አዲስ ሞራናና አዲስ ሎሽን አስገጥሜ ነው የመጣሁት። ደስ የሚል ማለት ነው ደስ የሚል በጣም ሞራን ያለው ማለት ነው። በቃ ደስ የሚል የተወለወለ አሁን እንኳን ደስ የሚል ወይኔ ጉዴ! አዲስ ነገር ትዝ ብላኝ ነው ቅድም የሳኩት። አንገቴ በቢላ ይቆረጥ። በቢላ ከተቆረጠ አንገቴ እኮ ጋይስ ጠፋው ከሶሻል ሚዲያ ማለት እኮ። እናንተስ ምን አላችሁ? ወደዞች ተመልካቾች፣ የሩትዬ ልጆች አሸናፊ ናችሁ። ለማንኛውም እኩል ደራደራ ከነሩታ ጋራ፣ እኩል ደራደራ ከነ ፍቅር ጋራ፣ እኩል ደራደራ ከወደንሱ ጋራ። አሸናፊዎቹም እነሱ ናቸዋ፣ አሸናፊዎቹም እነሱ ናቸዋ። እመሰክራለሁ በነጋ በነጋ ስለማቅ ስለነበርኩበት ከድሮ ከጥንቱ አሁንም ነገም ዛሬም እንቀጥላለን ማለት ነው። ወደፊት ወደኋላ የለም እህቶቼ። ሩትዬ ደግሞ ከፈለገችው ቦታ ትሄዳለች። እንደገና ደግሞ ኤፍሬምም ቀጥልበት። አብርሃም ደግሞ የውሸት ትርታ ሁልጊዜ የማይሰለቸውም የጋሽዬ ልጅ ሆድ ወደፊት ቂጥ ወደኋላ እንግዲህ እያለደለደ ይወልዳል። ዶድት ዋዶዶ ሲሰራ አረንጓዴ መለስ ሲመጣ ተሸበረ ሆዴ እያለ አቶ ጫኔ እየተንቀጠቀጠ ይገኛል። ቂጡ እየተንቀጠቀጠ ማለት ነው። እኔ እኮ ተስተካክለናል፣ የጋሽዬ ልጅ ተስተካክለናል። ግድ የለህም ተው የጭቅጭቅ ቪዲዮ አትስራ፣ ይበቃል፣ በቂ ነው የኔ ጥያቄ ይሄ ነው። እንደ ምክር ነው። ምን ይሰራል? ምን ያደርጋል? ምክር ነው እኮ። እኔ አሁን እንደው አንድ ሰው አሁን እንደው ሩትን ይቅርታ ካልኩኝ ነክቻለሁ እንዴ? አልነካውም እኮ። ማስተዋል የተሳናቸው ሰዎች ጎጃም አንድ ሰው ይነካኝ ነው የምላችሁ። አንድ ሰው አውጥቼ ጉዱን ከና አካውንቱ ዘርግፌ አንድ ጉድ አውጥቼ